አሁን እንትኑ ወጣ አይደለም ይሄ የኢትዮጵያን ሄሪቴጅ መንዝ ሰፕተምበር አሁን ኢትዮጵያን ሄሪቴጅ መንዝ እናስልኝ ተመልካቾቻችን እንደምን ሰንብታችሁ የተነሱት አብዛኞቹ ቅሬታዎች ወይም ኮንሰርን ልብ በላቸው በጣም ያለ እነዛ ፋንክሽን አያደርግም ማለት ነው ሶ ቦርዱ ፓወሩን በደንብ መጠቀም አለበት አምሹር በሚቀጥሉት እንግዲህ በአንድ መግለጫ ወጥቷል ለማህበሩ በጃንዋሪ መጨረሻ አካባቢ ጃንዋሪ 25 ስብሰባ ተብሏል ቦታውን ሰዓቱን ምናምን ያሳውቃሉ አይ ቲንክ መሳተፍ ያስፈልጋል ኮሳይነር ሞርጌጁን ምክንያቱም ለ6-7 ዓመት አይ ቲንክ በላይ ልክ ነው የባዩ ጓደኛ ነበር ጆን መሰለኝ ጆን ቶር ካልሳትኩኝ እሱ ነው ፕራይቬት አይ ቲንክ ሌንደር ሆኖ ካልሳትኩኝ የነበረው እሱ ግን ጡረታ ወጣ ስለዚህ የግድ የሚተካ ሰው ያስፈልግ ነበር ሶ በሰዓቱ ሰው ጠፋ ስለዚህ ሰው ሲጠፋ ያ $850,000 ነበረበት የዛን ጊዜ ቤቱ ሞርጌጅ ሶ ያን ኮሳይነር የሚሆን ሰው ወይ ጋራንቶር ወይ ኮሳይነር ሲባል ባዩ ጠየቀኝ ምን ችግር አለ በሚል ያንተ ወንድም ያው መሸጣ ገፈ 850,000 ነው ኦኬ ያ ኮሳይነር ነበር ከማለት ነው ይቅርታ ተመልካቾቻችን እናስልኝ ተመልካቾቻችን እንደምን ሰንብታችኋል ይህ የብርሃን ቴሌቪዥን ነው የብርሃን ቴሌቪዥን አስፈላጊ በሆነ ሰዓት ወደ ተክለ ሚካኤል ሳለ ማርያም ጠበቃችን ጋር ብቅ ብያለሁ ጠናስልኝ ስራ እንዴት ነበር እንደው ሰላም በለ ተመስገን ነው ዛሬ ገና ስለ ስራ ጠየቀኝ ስለ ስፖንሰርሺፕ ነበር ሁሉ ጊዜ ብሬ እንደ ስንት ትኬት ትገዛኛለህ ምናምን ነበር እና ዛሬ ተመስገን ነው ጥሩ ነበር ቆንጆ ነበር ቢዚ ነው ሳምንቱ ቀላል መስሎ ይጀምራል ከዛ በኋላ ገፋ ያረጋግን ስንሄድ ቢዚ ነው ክላይንቶቻችን ደስተኞች ናቸው and ዋናው ነገር እሱ ነው ዋናው ነው ኦፍ ኮርስ አንዳንድ አልፎ አሳዛኝ እናዳጅ ነገሮች ይመጣሉ ግን በአብዛኛው ቆንጆ ነው ተመስገን ነው ብሬ ትልቅ ነገር ነው እንግዲህ ብዙ ሰራተኞችም አሉ እየሰራ ነው ኮሚኒቲ ውስጥም እንደሚታወቀው የታወቅ ሰው ነህ ብዙ አድቨርታይዝመንት አስፈላጊ ባይሆንም ነገር ግን ዛሬ ወደዚህ የተገኘውበት ዋንኛው ምክንያት በቅርብ ቀን የኢትዮጵያ ማህበር በቶሮንቶና አካባቢ ያው የምርጫ ስብሰባ ነበር እዛ ላይ አልተገኘም በተለያየ ምክንያት እንዳልተገኘ ይገባኛል ቢሆንም ለተመልካቾች አስፈላጊ ከሆነ መናገር ትችላለህ አይ ምንም በግል ቱቢዮንስ ደክሞኝ ነው አድካሚ ነበር ያ ሳምንት እንትን 10 ቀን አሜሪካ ደርሼ ስመለስ ስራ ተጠራቅሞ ጠበቀኝ በጣም አድካሚ ሳምንት ነበር ቅዳሜ ስሰራ ነው ያልኩትኝ እና ለመጣቀር ለሄድቀር ነበርኝ ግን ደከመኝና የነዋት ብዙ የኔ መኖር ሲግኒፊካንስ ምን ያህል አይኖረውም ብያስተውኩ ግን ቆጨኝ በኋላ ላይ ቆይቶኛል በኖር ምናልባት የሆነ ዲፈረንስ ትንሽ ላመጣችን ነበር ብያ እንግዲህ ቪዲዮንም ለቀናል ተክሌ ተመልክተዋል ብዙ ሰው ተመልክቶታል ቪዲዮንም ቢሆንም ግን ባለፈው 3 ዓመት ትንሽ ከተሰራ ስራዎች መለስ አድርጎ ለማስተዋወስ ያህል ብዙ የኢትዮጵያ አዲስ መጪዎች የካናዳ መንግስት ፈንድ ቀነሰና ማህበረሰቡ በጣም በኮሚኒቲ ላይ ብዙ እንቅስቃሴ አድርጎ ነበር ያን አስመልክቶ በዛው እንዲቀጥል ደግሞ አዳዲስ ምርጫዎች ወጣቶች ትንሽ ቴክኖሎጂም ትምህርት ያላቸውም እንዲመረጡ ጥረት ተደርጎ ነበር ባለፈው ሳምንት ያው ጥሩ አልሆነም ስብሰባው እንዲቋረጥ ተደረገ ምርጫው እና ያው በዚህ ጉዳይ ላይ አንተ ከተገነዘብከውና እንደው ከገባ ነገር ምን ታስተላልፋለህ ምን ትለናለህ እኔ የተነሱት አብዛኞቹ ቅሬታዎች ወይም ኮንሰርን አንድ ሰው ስለ ድርጅቱ ሲቆረቆር ስለ ማህበሩ ሲቆረቆር የሚያነሳቸው ናቸው ብዬ በፈረንጆቹ ምንድነው የሚባለው ኢን ጉድ ፌስ በቅን ልቡና ነው የተመለከትኩት የተወሰኑት ምንም መሰረት የላቸውም አብዛኞቹ ብዙ መሰረት የላቸውም ወይ ቢኖራቸውም ጠቅላላ ጉባኤው ሊፈታቸው የሚችላቸው ጉዳዮች ናቸው ብዬ ነው ማስበው ጠቅላላ ጉባኤው ህገ መንግስቱን ከመለወጥ ውጪ
ዳይሬክተር ከማባረር ውጪ ማናቸውንም ውሳኔዎች የዕለት ዕለት የተነሱትን ውሳኔዎች በሙሉ መወሰን ይችላል። ኦኬ ለምሳሌ አባልነት ጉዳይ ሊሆን ይችላል፣ የኖሚኔሽን ኮሚቴ አሰራር ጉዳይ ሊሆን ይችላል። ሌላ የተነሳ ኢሹ ምንድን ነው? ስለ ሳላህ ለምሳሌ ኤግዜኪቲቭ ዳይሬክተሩ እዛ ቼር መሰለ፣ ሰብሳቢ መሰለ፣ ሌሎች የተነሱ ነገሮች አሉ። አቶ ዳዊት ከኦቶዋ መጥተው አገለገሉ። የኖሚኔሽን እሱ ነው ብለህ እሱ የሜምበርሺፕ ኢሹ የአባልነት ጉዳይ አድርጌ ነው የምመለከተው። ለዛ ነው የኖሚኔሽን ኮሚቴ ውስጥ እና እነዚህ ሁሉ ጠቅላላ ጉባኤው እዛው አንድ ባንድ ጧጧ እያደረግን ሊፈታቸው የሚችሉ ነበሩ። አክቹዋሊ ግን ደግሞ በአንድ በኩል ደግሞ ጥሩም ነው ዋት ጊዜ ሰጥቶ 1 ወር 2 ወር እንደገና ተመልሶ ተወያይቶ ሀሳቡ ተንሸራሽሮ ሰው እንዲነጋገርም እድል ይፈጣል ማለት ነው። ስለዚህ ለበጎ ነው ብዬ ነው የተረጎምኩት። አክቹዋሊ ህግ ተጥሷል የሚልም እንትን አለ ነው የለም። እኔ በእኔ አስተያየት ምናልባት የተጣሰ የምለው አንድ ህግ ብቻ ነው። ምናልባት ህግ ተጣሰም ሲባል እኮ ደግሞ ብዙ ፋክተርስ ከግምት ታስገባለህ። ዝም ብለህ ህጉ የተጻፈውን ብቻ አይተህ ሳይሆን ቅን ልቡናም ታያለህ። ምናልባት ኖሚኔሽን ኮሚቴ ውስጥ ስላለውኝ እኔ 5 ነው መሆን ያለበት ህጉ የሚለው 7 ነበር። ስለዚህ ተጨማሪዎቹ 2 ሰዎች ኢንተርፊር ወይ ጣልቃ መግባት ተደርጎ ሊተረጎም ይችላል በተወሰነ ሰዎች ማለት ነው። ይሄ ጉድ ፌዝ ነው፣ ፕሮሰሱን ለማቀላጠፍ የተደረገ ነው እንጂ በሌላ አጀንዳ ሴራ ወይም ሸፍጥ ነው ብዬ አላስብም። ስቲል ከህግ አንጻር ግን ያቺ ነች ምናልባት በቃ ተጣሰች ነው። ከዛ ውጭ ያሉት የተነሱ ነገሮች ሁሉ ግን አልተጣሱ። እንዴት ነው አሁን ዛሬ ዋናው ወደ አንተ ጋር የመጣሁት ምንድነው ማድረግ አለብን? ምክንያቱም በእለቱ በነበረው ብጥብጥ ብዙ ለምርጫና ኮሚኒቲን በንጹህ ልብ እናገለግላለን ያሉ ልጆችንም አንሳተፍም እያሉ ነው። አንደኛ ለነሱስ ምን ምክር ትሰጣለህ? ሁለተኛ ኮሚኒቲ ምን ያህል ያገለግላል? በተለይ ለአዲስ መጪው ነው አይደል? ኮሚኒቲ ግን አዲስ መጪው በይበልጥ የሚረዳበት ሌላውማ ላይፍ አለው። ግን ሰው ግራ ሲገባው ኮሚኒቲ እና የአበሻ ሬስቶራንት ነው የሚሄደው። እና ምን ትላለህ? ያው እውነቱ ይኸው ነው። ዞሮ ከባድ ነው፣ ቀላል አይደለም። አሶሲዬሽን ውስጥ ማህበር ትዳር ውስጥ ራሱ ፍሬንድ ዛለ ባልና ሚስት አንተ ታውቀዋለህ የበለጠ መቼም ልጆች ሲወለዱ የገንዘብ ጉዳይ ያጋጫል፣ የሰዓት መግቢያ መውጫ ውሎ ጉዳይ ያጋጫል፣ በዙሪያ ያለው ሰርክል ዘመድ እንዴት እንርዳ፣ የቅድሚያ የፕራይቬሲ ጉዳይ፣ ለቅሶ ቤት እንሂድ፣ ሰርግ ቤት እንሂድ አይ ቲንክ እና ኢሹዎች አይጠፉም። እኔ አይ ቲንክ በዚህ መደንገጥ የለባቸውም ነው። ዞሮ የሚመጡት ልጆችም ጠንካራ አልፈርድባቸውም። ደንግጠው ከሸሹ አልፈርድባቸውም። በተወሰነ መልኩ አይ አም ኖት ሬዲ ዝግጁ አይደለሁም፣ ይሄንን ነገር ለመፍታት አቅሙ የለኝም፣ እውቀቱ የለኝም ሊሆን ይችላል። እነዚህ ሰዎች ኦኬ ጥላቻ ሸሽት ሳይሆን የነዋት ወደፊት የሚያጋጥመኝም እንደዚህ ከሆነ ለዛ ዝግጁ አይደለሁም፣ ስኪሉ የለኝም። ስለዚህ እንዲህ አይነቱን ነገር ማብካት የሚችሉበት እነ ተክሌቡ ናብረው ይችላል። ሌላው ተክሌ በጣም የገረመኝ ነገር አንዳንድ ሰዎች ብርሃን ቴሌቪዥን እዛ ቦታ ላይ መገኘት እንደሌለበት መቅረጽ እንደማልችል ፕራይቬት ነው እንደው ህግንም አስመልክቶ በአጠቃላይ እንደው ምን ትላለህ? አንድ ሚዲያ የኮሚኒቲ ቴሌቪዥን ሚዲያ መጥቶ ከቨሬጅ መስጠት የለበትም? አይ ቲንክ ምንም የከለከለ ነገር የለም አንለስ ራሱ ማህበሩ ቦርዱ ወይንም ደግሞ ጠቅላላ ጉባኤው አንፈልግም ካለ ምንም ማድረግ አይችል፣ መከልከል ይችላል። ከዛ ውጭ ግን ምንም 100% የሚከለክል የሚያግድህ ነገር አልተጋብዤ ነው የሄድኩት። አክቹዋሊ ባትጋበዝም እዛ ቦታ ላይ ስትገኝ ፎር ኤ ሪዝን እነሱ ከከለከለ ጠቅላላ ጉባኤው መወሰን ይችላል። ቅድም እንደነገርኩህ እኔ ጉዳይ ተከነሱ ነው በተለያየ ምክንያት ለህዝቡ አንድነት ደህንነት ሲባል ሚዲያን አናደርግም አናስገባም ብሎ ከወሰኑ የግድ ምንም እንትን አይደለም። ከዛ በተረፈ ግን ምንም መቅረጽ የሚከለክልህ ነገር የለም። መቅረጽም አለበት ደግሞ እንጂ ማለት this is ካናዳ እኮ ኢትዮጵያ ቢሆን ጭቆና አለ፣ ዲሞክራሲ የለም። ናው እዚህ ደግሞ ዲሞክራሲ መብቱን ስናገኝ መከልከል በጣም ያ የሚከለክለው ቡድን እንዲታወቅበት የማይፈልገው ነገር አለ ማለት ነው የሚል ጥያቄ ይፈጥራል። የፕሮሰሱ ዲሞክራቲክ ነው ወይ? ትራንስፓረንሲ አይደለም አንዱ ጥያቄ የተነሳው። ትራንስፓረንት ለምሳሌ ኖቲስ አልተሰጠም፣ በደብዳቤ በኢሜል አልተገለጸልንም የሚል ነው አይደለም ጥሪ፣ የስብሰባው ጥሪ። ስለዚህ በአንድ በኩል ሚዲያ ከልክለ፣ በአንድ በኩል አልሰማም አልተነገረኝም ብለህ፣ በሌላ በኩል ደግሞ ሚዲያ ከልክለ ደግሞ አይሆንም። ስለዚህ
ይሄን ያሉ ሰዎች ካሉ ምንም ተሳስተዋል። በጣም የተሳሳቱ ሰዎች ናቸው። ከህግም አንጻር የተሳሳቱ ሰዎች ናቸው። ከሞራልም አንጻር ሞራሊ የፓብሊክ ሚቲንግን ሚስጥር አይደለም። አሶሲዬሽንስ ኖን ፕሮፊት ኦርጋናይዜሽን በነገራችን ላይ እያንዳንዱን ሬኮርድ የፋይናንሻል ትራንዛክሽናቸው ሪፖርታቸውን ኤቭሪቲንግ ፓብሊክሊ አክሰሰብል ነው። ማየት ትችላለህ ማለት ድብቅ አይደለም። ፕራይቬት ማተር አይደለም ማለት ነው። ስለዚህ ምንም 100% የሚከለክልህ ነገር የለም። ስለዚህ አይ ቲንክ እንደዛ ነው ብለው አመሰግናለሁ። ሌላ የመጨረሻም ጥያቄ ባደርግ ደስ የሚለኝ ምን አድቫይስ ትሰጣለህ? ምክንያቱም መለወጥ ይሄ ካናዳ ነው፣ አብረን መሆን፣ መተባበር፣ ታናሽ ታላቁ እንደዚህ አይነት ነገር መኖር ያለበት ይመስለኛል። ምንድነው አድቫይስ የምትሰጠው ለሁሉም? ብዙ ነው መሳተፍ። በጣም ትልቁ ድክመት ክፍተት ያየሁትኝ ሰው አይሳተፍም። ብሬ ሰው ብዙ ጊዜ በሩቅ ነው። የኛም ጓደኞች በእኛ ዙሪያ ያሉ አለም ቅርብ ያሉ በጣም ኮምፕሌን ያደርጋሉ ለረጅም 5-6 ዓመት። እኔ እንግዲህ ከ2018 ጀምሮ በደንብ በቅርበት አሶሲዬሽኑን ሳገለግል ነበር በአመራር ደረጃ 3 ዓመት አካባቢ። ከዛም በኋላ በቮለንቲር ከዛው ላለፉት 2 ዓመታት ደግሞ በየወሩ ከኮቪድ በኋላ አክቹአሊ በወር አንድ ጊዜ ቅዳሜ ዝግጅት በማዘጋጀት መጀመሪያ እዚሁ ነበር። ከዛ ግን ከውጭም ከሌላም ቦታ እንግዶች ማምጣት አሁን አመለጠ። በቀደም ቅዳሜ አቶ ተካሊ ገዳሙ ነበሩ እዚህ። እንደዚህ ትልልቅ እንግዶችን በማምጣት ፕሮፌሰር አረጋዊን አሰፋ፣ ዶክተር ግርማ ከበደ፣ ከበደሽ ተክለአብ፣ ፍቅረ ማርቆስ ደስታ አመት ላይ ጀመርነው እንደው በሱ ነበር እና ሰው ተሳትፎ ግን እንደጠበቅኩት አይደለም። በጣም በደዘን ዝግጅቶች ብቻ ሳይሆን በሌላም ቀን ራሱ አስተያየት መስጠት ላይ መሳተፍ ላይ መምጣት አቴንድ ማድረግ ላይ ያን ያህል ኮምፕሌን ብዙ ሰዎች ትራውማታይዝ ሆነዋል መሰለኝ። ከዚህ በፊት በነበረው አንተ ተጠቀስካቸው የ15 ዓመት በተፈጠሩ ነገሮች ምክንያት በጣም ትንሽ ተሳቀዋል መሰለኝ። ብዙም አይመጣው። እኔ የምመክረው ጀስት ጌት ኢንቮልቭድ ነው። መሳተፍ ያስፈልጋል። መጥቶ አባልነትን 60 ብር ነው በአመት በወር አይደለም በወር 5 ብር ነው መክፈል፣ መሳተፍ፣ ስብሰባዎችን ሜምበርሺፕ ማደስ፣ እንድጠቅላላ ጉባኤ ሲጠራ ደግሞ መገኘት። ካልተገኘ ካልተሳተፍክ መውቀስም አትችልም እኮ ኦኬ። አንዱ መውቀስ ማውገዝም it doesn't make sense, right? So I think እኔ የምመክረው ትልቁ ነገር እሱ ነው። ከዛ ውጪ ህጉን ሩሉን በደንብ ማንበብ። እኔ ራሴ ወቀስኩኝ እንደውም በደንብ የሚገባውን ያህል አላየሁትኝም። የአሶሲዬሽኑ ፒዲኤፍ አለ በ2016 ማርች ላይ የተሻሻለው ህግ አለ። እሱን በደንብ ሼር ማድረግ ያስፈልጋል፣ ማየት ያስፈልጋል። and ከዛው ደግሞ ፕሮፌሽናሎችን ማሳተፍ አለብን። አንዳንድ ጊዜ አለመግባባት ከተፈጠረ ይነዋት እስቲ ፕሮፌሽናልስ ጋር እንሂድ፣ ገለልተኛ የሆኑ አብሾች በርስ የራሳችን ባያዝም ይኖራል። ስለዚህ ሌሎች ከኛ ውጪ የሆኑ ምንም ኢንተረስት ዲስኢንተረስትድ የሆኑ ፓርቲስ ይባላሉ። ምንም በዚህ በአውትካሙ ላይ ጣጣ የሌላቸው ብርሃኑ መጣ፣ ተክሌ መጣ፣ ከበደ መጣ ምንም ኬር የማያደርጉ እነሱን ፕሮፌሽናል ሁሌ አድቫይዝ መጠየቅ አለበት። ቦርዱ በተለይ የቦርድ ኦፍ ዳይሬክተርስ በጣም ከፍተኛ ፓወር ነው ያላቸው። አንድ አሶሲዬሽን ውስጥ ኖን ፕሮፊት ኦርጋናይዜሽን ውስጥ ጠቅላላ ጉባኤ ካለ አባላት ካሉ አባላቱን የማህበሩ ነፍስ ናቸው ብለህ ብታስብ፣ ቦርድ ማለት ደግሞ እንደ ኢንጂን ማለት ነው። መኪና ያለ ኢንጂን ያለ ሞተር አይንቀሳቀስ ማለት ነው። ኢንጂን በለው ወይንም ደግሞ ጭንቅላት አእምሮ በለው ወይም ልብ በላቸው። በጣም ያለ እነዛ ፋንክሽን አያደርግም ማለት ነው። ሶ ቦርዱ ፓወሩን በደንብ መጠቀም አለበት። አምሹር በሚቀጥሉት እንግዲህ በአንድ መግለጫ ወጥቷል ማህበሩ በጃንዋሪ መጨረሻ አካባቢ ጃንዋሪ 25 ስብሰባ አለ ተብሏል። ቦታውን ሰዓቱን ምናምን ያሳውቃሉ። አይ ቲንክ መሳተፍ ያስፈልጋል። አንዱ ምንድነው አንዳንዱ ሰው አስቀድሞ ሜምበርሺፕ ለመመረጥ አሁን ዳይሬክተር ለመሆን ቢያንስ 2 ዓመት አባል መሆን አለብህ። ሜምበር ኢን ጉድ ስታንዲንግ መሆን አለብህ። ኦኬ መዋጮው የምትከፍል ህጉ የምታከብር መሆን አለብህ። ጠቅላላ ጉባኤው 2 ዓመቱን ወደ 1 ዓመት መቀነስ ይችላል። ኦኬ ከፈለገ ከ1 ዓመት በታች ማድረግ አይችልም ወይ ህጉ አሜንድ መደረግ አለበት። ህጉን አሜንድ ለማድረግ ደግሞ 60 ቀን ያስፈልጋል። ቮት ለማድረግ ደግሞ ቢያንስ ለ30 ቀን አንድ ሰው አባል መሆን አለበት። ኦኬ ሜምበር ኢን ጉድ ስታንዲንግ መሆን አለበት። ስለዚህ ሰዎች ለምሳሌ በሚቀጥለው ስብሰባ መተን እንሳተፋለን እንመርጣለን የሚሉ ሰዎች ካሉ አስቀድሞ የአባልነት ግዴታቸው መወጣት አለባቸው። አንዱ የተነሳው ጥያቄ ለምሳሌ ሰርኩሌት ያደረገ የነበረው አባል ያልሆኑ ሰዎች ቢያንስ ያልሆነ ሰው አንድ ሰው
ተሰጥቶታል የምርጫ ካርድ ሲመጣ ነው። ሆን ተብሎ አይመስለኝም፣ በክፋት አይደለም። የአባል ያልሆነም ሰው ሲሰጠው ለምን ይቀበላል? አይ እኔ ይቅርታ አባል አይደለሁም አላሟላ ወይ የተቀበለ ሰው አለ እነሱም ያውቁ። ስለዚህ አይ ቲንክ እንዴት አወቁት አባል አለመሆኑ? ያ ሰው ነው ራሱ አይ ቲንክ የጻፈው ሰው ይመስለኛል ሳስበው ስገመት። አደርዋይዝ የጻፈው ሰው ያውቀዋል ቢያንስ ማለት የተጻፈ ነገር ልጆቹ አይጠይቁም አባል ነው ብሎ አይጠይቁም። ይከብዳል። አንድ አበሻ ሲመጣ አንድ ኢትዮጵያዊ ሲመጣ በኢትዮጵያ ቋንቋ በትግርኛ በአማርኛ ወይ በኦሮምኛ ሲናገር ኮስችን ለማድረግ እንትን ይላል። አንዳንድ የሆነ ፍሮንት ያሉት ልጆች አባል ተመዝግበሃል 60 ብር ከፍለሃል ያመቱን ብሎ ቢጠይቁ ልክ ነው። አንሹን ለሚቀጥለው ጊዜ እሱን ሌሰን ይወስዳሉ ብዬ ገምታለሁ። በሳምንት አንዳንድ ጊዜ ኢንጉድ ፌዝ ስህተቶች ይሰራሉ ሳምታይምስ ማለት ነው። አልቲሜትሊ ዘ ፖይንት ኢዝ አባል ያልሆነም ሰው አባል ነኝ ብሎ ራሱን ፕሬዘንት አድርጎ ይሄ ትራፕ ማድረግ ይመስላል እኮ። ምናልባት ሚስ አንደርስታንድ ይሆናል። በቃ ኮሚኒቲ ኢትዮጵያዊ ነኝ ስለዚህ ሁሉም ኢትዮጵያዊ አባል መሆን ይችላል። ልክ ነህ። በእንደዛ መሆን ይችላል። ኢትዮጵያዊ ከሆንክ አሁን መሆን ትችላለህ። ዛሬ ባትሆን አይ ቲንክ እንደዛ ነው መሆን ያለበት። ግን እንደመሰለኝ ድሮ አየህ እኔ እንትኑ ይሄ ሌጂስሌሽኑ ሲታደስ ማነው ሲሻሻል 2016 አካባቢ 2015 17 ይሄ እንትን ነበር ወያኔ የሚባለው መጥቶ ይወስድብናል የሚለው ስጋት ስለነበረ ህጉ አብዛኞቹ ስትመለከታቸው በዛ ቅኝት የወጡ ናቸው። አይ ቲንክ አሁንም እሱ ነገር ያለ ይመስለኛል። ቤቱን ይወስድብናል የሚልም ፍራቻ ያለ ይመስለኛል። አሶሲዬሽኑን ማለት ነው ወይስ ቤቱ? አሶሲዬሽኑ የአሶሲዬሽኑ የኢትዮጵያውያን ነው አይደል? ማን ይወስደዋል? ብዙም ያው ማንኛው ነው። ባለፈው እንደምታስታውሰው ቤቱ ላይም ትንሽ ችግር ተፈጥሮ በተለይ ያው ኢንፎርሜሽኖቹ እኛ ጋም አለ ባዩ። ከዛ ደግሞ አንዱም አንተ ነህ ያንተ ቢሮ ነው አይደለ? ኮሳይነር ሞርጌጁን ምክንያቱም ለ6-7 ዓመት አይ ቲንክ በላይ ልክ ነህ የባዩ ጓደኛ ነበር ጆን መሰለኝ ጆን ቶር ካልሳትኩኝ እሱ ነው ፕራይቬት አይ ቲንክ ሌንደር ሆኖ ካልሳትኩኝ የነበረው። እሱ ግን ጡረታ ወጣ። ስለዚህ የግድ የሚተካ ሰው ያስፈልግ ነበረ። በሰዓቱ ሰው ጠፋ። ስለዚህ ሰው ሲጠፋ ያ $850,000 ነበረበት የዛን ጊዜ ቤቱ ሞርጌጅ። ያን ኮሳይነር የሚሆን ሰው ወይ ጋራንቶር ወይ ኮሳይነር ሲባል ባዩ ጠየቀኝ ምን ችግር አለ በሚል ያንተ ወንድም ያው መሸጥ አድርጌ እኮ ነው 850,000 ነው ያ ኮሳይነር ነበር ማለት ነው። ይቅርታ ተመልካቾቻችን አንዳንድ ጊዜ ያው ገባ ብለህ ካላወቅ ብዙ ግን አይ ሃቭ ኢንፎርሜሽን አንተ ኮሳይነር አይ ቲንክ ሪፖርት ላይ ብዙ ጊዜ ይቀርባል እኮ አይደል? ሪፖርት ላይ አልቀረበም? አልሰማሁም ነው። ኦኬ ሜቢ ጀስት ዩ ኖ ረስቶት ይሆናል። የባዩን ነው ብዙ ጊዜ የምሰማው በተደጋጋሚ። ልክ ነው። ባዩ ትልቅ ሚና ተጫውቷል ያኔ። ልክ ነው። በጣም ትልቅ ሚና ባዩ ተጫውቷል። አንተንም ደግሞ ይሄን ያልከባድ ሆኖ እኮ ሳይሆን ይሄም የመነጨው ሰዎች እየሸሹ ሲሄዱ ከአሶሲዬሽኑ አየህ የተወሰኑ ሰዎች ላይ ወደቀ ሸክሙ። ስለዚህ እንጂ በእውነት ለዚህ ሁሉ በ10 ሺዎች ለሚቆጠር ኢትዮጵያዊ ከባድ ሆኖ አይመስለኝም። ከባድ ሆኖ አይመስለኝም። ኤኒዌይስ በዛ ሰዓት ያው ሰው ጠፋበት ሰዓት ተገኝተናል። ትክክል ነሱ ነው። በጣም አመሰግናለሁ። ተመዝግቧል። እንግዲህ ያውስ ምን እናደርግ መሰለን እንጋብዛቸው በ25 በሚደረገው ስብሰባ ሁሉም ማህበረሰብ ከአንድ ወር በፊት ሄዶ እንዲከፍልና ባይዘይ ቮት ማድረግ ላይ ነው እንጂ ቢከፍልም ባይከፍል ሰዎች መሳተፍ ይችላሉ እኮ መጥተው ያ ቮት እንዲያደርጉ ማለት ነው። ቮት ለማድረግ ህጉን መሟላት አለባቸው። አይ ቲንክ ኖ እንትን እንደሱ መሆን የለበትም ብሬ ማለት ሰውን ልክ ለቮት ብቻ መጥተው እንዲመዘገቡ እንዲሳተፉ ነው። እሱኛው ጥሩ አይደለም። ኦነስትሊ ጄኑዋይን የሆነ ፍላጎት ነው አለበት። በማህበሩ ስራ ውስጥ ጉዳይ ውስጥ መሳተፍ ያስፈልጋል። ብዙ ስራ ሰርቷል። ኤግዛክትሊ ሁላችንም ስንሄድ እኮ እንዳልኩ አሁን ብትወስደኝ በቃ ያም ኮሚትድ እዚህ ባለው በሰዓት ሁሉ የሆነ ነገር ማድረግ አለብኝ ብዬ ስለማስብ ነው እንጂ እኮ በገንዘብ ደረጃ በወር ወደ 1500 ነው ኮስት የሚያደርገን እንግዲህ ለማምጣት የአውሮፕላን ቲኬት የሆቴል እንደውም ሆቴል በቅናሽ በዲስካውንት እያገኘን ነው ሰራተኞች ስላሉ እዛ እንጂ $1,500 ድረስ ምሳ እራት ቁርስ ምናምን ስትል አንዳንድ ስጦታም ስታዘጋጅ መጽሐፍ ስትገዛ ምን ስትል እኔ አሁን ደስ ብሎኝ ነው አይ ኮሚትድ ማይሰልፍ ይነዋት ለአሶሲዬሽን ላደርግ የምችለው ነገር ምንድን ነው ከሌላው ከማደርገው ሁሉ ነገር ሜምበርሺፕ እንትን ከመክፈል ባሻገር ነው። ይሄ ከዛ ውጪ ለስፖንሰርሺፕ የምንሰጠው ዝግጅት ባለ ቁጥር ፈንድሬዚንግ ሲኖር የኢትዮጵያ እንደ ሲመጣ ምናምን እሱ አይቆጠርም። እሱ በሽ ነው እና
አይ ቲንክ ሰው በዛ የሆነ ነገር ማድረግ አለብኝ። አሁን እንትኑ ወጣ አይደለም ይሄ የኢትዮጵያን ሄሪቴጅ መንዝ ሰፕተምበር አሁን ኢትዮጵያን ሄሪቴጅ መንዝ ታውቃለህ። ኮንግራቹሌሽን ማለት አለብን። ስለዚህ እንደሱ አይነት በሀገር ውስጥ አሁን ፕራይድ እንዲኖር ያደርጋል። አሁን ልጆቻችን ሲያዩ ሰፕቴምበር ኢትዮጵያን ሄሪቴጅ ሲባል በጣም እንደ ቻይኒዝ ዘመን መለወጫ እንደነ ህንዶቹ ድዋሊ ምናምን እንደሚባለው የኢትዮጵያ ሲባል በጣም ትልቅ ኩራት ይፈጥራል። በተለይ ኢትዮጵያዊነት ደግሞ አገር ቤት በጣም እንደምታውቀው እየሞተ ነው አይደለም እየተገደለ ያለፉት 35 ዓመታት ብሔርተኝነት ነው እያበበ እያቆጠቆጠ የመጣው። በጣም ኢትዮጵያዊነት በጣም እየተቀበረ ነው። በዚህ ሁኔታ እነዚህ ስራዎች የሚሰሩት ሰዎች አባላት ካሉ ከተሳተፉ ነው። ቁጥር ማተርስ ማለት ነው። በጣም ቁጥር is very important። ፕሬዘንስህ በኮሚኒቲ ውስጥ በካናዳ ውስጥ የሚታወቀው በቁጥርህ ነው። ቁጥር ከሌለ ግን በጣም ይቅርታ አድርግልኝና አሁን እንደዚህ ቁጥር ስትል ለምሳሌ ባለፈው 3 ዓመት እጅግ በጣም ብዙ ኢትዮጵያኖችን ተቀብለናል። ወስጎዮ ለምን ሸሹ? ለምን ኮሚኒቲ ውስጥ ኤቭሪ ዴይ ነበር ማገኛቸው? ቢዚ ነው ሰው ሲመጣ አንደኛ ብዙዎቹ ከከተማ ውጭ ነው የሚኖሩት። አሁን ወደ ናያግራ ፎልስ ወደ ኦሾዋ ትራንስፖርቴሽን ችግር ነው። ወይዘሩ አንዳንድ ጊዜ ብርድ ነው። ላይፍም ኡበሩ ሩጫው ስራው አሶሲዬሽን ስትመጣ 2-3 ሰዓት 4 ሰዓት ፕላን አድርገህ ነው እና አይ ቲንክ እኔ በሰው አልፈርድም። እሱ ይመስለኛል ትንሽ ላይፍ 2-3 ስራ ይሰራል ሰው ትምህርት ይማራል። አንዳንዱ ቢዚ ላይፍ ነው ያለው አብዛኛው ሰው። እኔ እናንተ ቀደም ብለን ስለመጣን በተወሰነ መልኩ ስታብሊሽ ተናየ ኦኬ ባለቤት አለች ልጆች አሉ የሚያግዝ የኔም ባለቤቴ አለች ብዬ አልዋሽም። በርግጥ እንግዲህ አመሰግናለሁ። መቼም ለጊዜ ተመልካቾቻችን ከተክለ ሚካኤል ከጠበቃ ተክለ ሚካኤል ሰዓለማርያም አበበ ጋር ያደረግነው ውይይት በዚሁ እናጠቃልላለን። እንግዲህ እንደምታውቁት የተለመደው ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጠይቃለን። ተክሌ ለጊዜ አመሰግናለሁ። አመሰግናለሁ ብሬ።